ሰላም ጤና ይስጥልን ውድ የባቲ ቲዩብ ተከታዮች ዛሬ የ64 ሰዎችን ህይወት የቀጠፈው የኮንቴነር ውስጥ ሞት ስለተረፈው ደጀኔ አጠር ያለ ዘገባ አዘጋጅተናል። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ እንጋብዛለን። የ64 ሰዎችን ህይወት የቀጠፈው የኮንቴነር ውስጥ ሞት የተረፈው ደጀኔ የ18 ዓመቱ ደጀኔ ደገፋ በያዝነው ዓመት መባቻ በሞያሌ በኩል ኢትዮጵያን ትቶ ወደ ደቡብ አፍሪካ ጉዞ ሲጀምር ኪስ ውስጥ 3000 ብር ገደማ ነበረው። በሚቀጥሉት 7 ወራት 4 የአፍሪካ ሀገራትን ካቆራረጠ በኋላ ግን ካሰበበት ከመድረስ ይልቅ 64 የጉዞ አጋሮችን ለሞት ገብሮ በዓለም አቀፉ የፍልሰተኞች ድርጅት እገዛ ወደ ሀገሩ ነፍሱን ብቻ ይዞ ተመልሷል። ትውልድና እድገቱ በደቡብ ብሔሮችና ህዝቦች ክልል በሆሳዕና ከተማ አቅራቢያ በሻሸጎ ወረዳ የምትገኝ የገጠር ቀበሌ ውስጥ ነው። ትውልድና እድገቱ በደቡብ ብሔሮችና ህዝቦች ክልል በሆሳዕና ከተማ አቅራቢያ በሻሸጎ ወረዳ በምትገኝ የገጠር ቀበሌ ውስጥ ነው። የእናቱ ሞት ተከትሎ አባቱ እሱን ጨምሮ 5 ልጆቻቸውን በግብርና ለማስተዳደር ይታትሩ ነበር። ገበታቸው ላይ ግን ለልጆቻቸው የሚበቃ ነገር አቅርበው አያውቁም ነበር። ጉዞ እንደ ቋጥኝ መክበዱ ነበር ደጀኔንም ትምህርቱን 5ኛ ክፍል ሳይሻገር እንዲተውና ስራ ፍለጋ እንዲባዝን ያስገደደው። ቀየውን ለቆ ወደ ኦሮሚያዋ ቢሸፍቱ ከተማ በማቅናት ልዩ ልዩ የቀን ስራዎችን ሲሰራ ራሱን በመደጎም ላይ ሳለ ታዲያ የደቡብ አፍሪካ ጆሃንስበርግ ታማልለው ያዘች። ከጥቂት ዓመታት በፊት ወደ ከተማዋ አቅንቶ የተደላደለ ኑሮ የመሰረተውን የቅርብ ዘመዱን ተመስላ ነበር ጆንበርግ ላይ ጥሪዋን የላከችው። ብዙ ጓደኞችና ዘመዶቼ ደቡብ አፍሪካ በመሄድ ሰርተው እየተለወጡ ስለሆነ እኔም ሰርቼ እለወጣለሁ በማለት ነበር መስከረም 2 ቀን ጉዞ የጀመርኩት ይላል ደጀኔ። አዲስ አበባ ከተመለሰና የ14 ቀን የለይቶ ማቆያ ጊዜውን ጨርሶ ከወጣ በኋላ ከቢቢሲ ጋር ባደረገው ቆይታ የቅርብ ዘመዱ ጥሪ ብቻ ነበር የሚያቀርበለት፣ ጉዞውንም አመቻችቶለታል። ይህም አሸጋጋሪዎችን ማገናኘትና ለእርሱ የሚከፈለውን ገንዘብ መሸፈንንም ያካትታል። ከቢሾፍቱ ከተማ ወደ ሐዋሳ በማቅናት የተጀመረው ጉዞ በሞያሌ በኩል ወደ ኬንያዋ መዲና ናይሮቢ ማቅናትንም ከዚያም በሞምባሳ በኩል ወደ ታንዛኒያ መሻገርን ያካተተ ነበር። በየሀገራቱ ባሉ የጸጥታ ኃይሎች እይታ ውስጥ ላለመግባት ሲባል ጉዞዎች የሚካሄዱት በምሽት ሲሆን የመጓጓዣ ዘዴውም እንደየቦታው ይለያያል። አንዳንዴ በእግር፣ ሌላ ጊዜም በሞተር በብስክሌት፣ ሌላ ጊዜ ደግሞ በጭነት መኪና አሊያም በኮንቴነር ውስጥ ነበር ይላል ደጀኔ። በየበረሃውና በየጫካው ተኝቶ ማሳለፍ ግድ ሲሆን አሸጋጋሪዎቹ ሩዝና ኡጋሊ የሚባለውን በበቆሎ የሚዘጋጅ ገንፎ መሰል ምግብ ያቀርባሉ። ይሁንና የተደረጉት ጥንቃቄዎች እሱን ጨምሮ 20 የሚጠጉ ተጓዦችን ታንዛኒያ ውስጥ በጸጥታ ኃይሎች ከመያዝ አላዳናቸውም። ከእስር ግን ከ2 ቀናት የዘለለ ጊዜ አላሳለፉም። እንዴት እንደተለቀቅን አናውቅም የሚለው ደጀኔ ስደተኛ አዘዋዋሪዎቹ ለአሳሪዎቹ ገንዘብ ከፍለው ሳያስለቅቋቸው እንዳልቀረ ይገምታል። አብረውት የሚጓዙት ሰዎች ቁጥር በየጊዜው ይለያል። 5ም 10ም 20ም 30ም የምንሆንበት ጊዜ አለ ይላል ደጀኔ። አዘዋዋሪዎቹም እንዲሁ ይቀያየራሉ። አንደኛው አንድ ቦታ ያሳርፈናል፣ ሌላኛው ይተካል። እንደ ደጀኔ ትረካ አብረውት ከነበሩት ኢትዮጵያውያን ተጓዦች መካከል የእንግሊዝኛ ቋንቋ የሚሞክሩ መኖራቸው ከድንበር አሻጋሪዎቹ ጋር መጠነኛም ቢሆን የመግባቢያ እድልን ፈጥሯል። ጉዞ ማላዊን አሻግሮት ሞዛምቢክ ሲያደርሰው ግን መከራ ነበር የጠበቀው። ከግምት ከምሽቱ 3 ሰዓት ወይም 4 ሰዓት ይሆናል። ያው ስንት ሰዓት እንደሆነ ስለማናቅ ይላል ደጀኔ። በሞዛምቢክ ሰሜን ምዕራባዊ ክፍል በምትገኘው ቴቴ ክፍለ ግዛት የነበረውን መዘዘኛ ቆይታ ሲያስታውስ 57 ነበር ይላል። ይቀጥልና አዘዋዋሪዎቹ ወስደውን ፒስታ ወይም የጠጠር ጥርጊያ መንገድ ላይ ያስቀመጡን። ቆይቶም 21 ተጓዦች ተጨመሩና ቁጥራቸው ወደ 78 አደገ። ወዲያውም አዘዋዋሪዎቹ 78ቱን ተጓዦች ወደ ደቡብ አፍሪካ ያጓጉዛል ያሉትን ኮንቴነር አመጡ። ኮንቴነሩ ሲመጣ አንገባም እምቢ ብለን ነበር ይላል ደጀኔ። በእምቢታ ይሮጡም ነበሩ። ነገር ግን አዘዋዋሪዎቹ በዱላም በቆንጨራም እየደበደቡና እያስፈራሩ ኮንቴነር ውስጥ እንዳጨቋቸው ያስታውሳል። በግድ ነው ያስገቡን። በዚህ መሃል የተጎዱ እግራቸው የቆሰለም አሉ ይላል ደጀኔ። ተጓዦቹ ኮንቴነር ውስጥ መታጨቃቸው የሚያስከትለውን አደጋ ገምተው ቢማጸኑም ውስጡን ቢደበድቡም አዘዋዋሪዎቹም በሩን ከመጠርቀም በፍጹም አልተመለሱም። ጉዞውን ሲጀምር ጩኸት ማሰማታቸውን ቀጠሉ። አንዲት ሴት አብራን ነበረች ኮንቴነር ውስጥ። ለምን ኮንቴነሩን አትሰብሩትም እያለች የኮንቴነሩን ግድግዳ መደብደቡን ታበረታታ ነበር። እኛም በቦክስም በእግርም እየታገልን ነበር። የሚሰማን ግን በፍጹም አልነበረም።
እንስቷ ቀድማ እንደሞተች አስታውሳለሁ ይላል ደጀኔ። እየለመነች እየተናገረች ጸጥ አለች። ድካሙ ሲበረታብኝ ራሴን ስቼ ወደቅኩ። ኮንቴነሩ ግን መሄዱን አላቆመም። ከንጋቱ 11 ሰዓት አካባቢ የሚሆን ይመስለኛል። ስነቃ በሩ ተከፍቷል። ሲከፈት እግሬ ላይ ልጆች ወድቀዋል። አይኔን ስከፍት ሰማይ ብቻ ነው የሚታየኝ። በቦታው የነበሩ የሀገሪቱ የጸጥታ ኃይሎች ኢትዮጵያዊ ናቸው ሲሉ ሲነጋገሩ ማዳመጡንም ያስታውሳል። የ64 ኢትዮጵያውያንን ሕይወት ከቀጠፈው ከኮንቴነር የመተፋፈን አደጋ የተረፈው ደጀኔ በተባበሩት መንግስታት የፍልሰተኞች ድርጅት እገዛ ከሌሎች 10 ተራፊ ጓደኞቹ ጋር ወደ ሀገር ቤት ተመልሷል። ከአደጋው በኋላ ከቤተሰቡ ጋር የነበረውን የስልክ ውይይት ሲያስታውስም ማን ነው አሉ። ደጀኔ ነኝ ስላቸው አላመኑም። ያው እንደሞትኩ ነው ያሰቡት ይላል ደጀኔ። አደጋውና የተጓዦቹ ሞት በወርሃ መጋቢት የብዙሃንን አትኩሮት የሳበ ዜና ስለነበር መረጃውን ማግኘታቸው አልቀረም። ሆኖም ስለ ተራፊዎቹ ማንነት የሚያውቁት ነገር አልነበረም። እሱም ሞቶ እንደሆነ ነበር ጠርጥረው የነበረው። ስልኩን ያነሳችው ታላቅ እህቱ በድንጋጤ እንደዘጋችውና ከደቂቃዎች በኋላ ተረጋግታ እንዳናገረችው ነው ለቢቢሲ የተናገረው። ሀገር ቤት ውስጥ ጥሩ ገቢ የሚያስገኝለት ስራ ማጣቱ የደቡብ አፍሪካን ጉዞ እንዲሞክር እንደገፋፋው የሚናገረው ደጀኔ ከዚህ በኋላ ግን ለምኜ እበላለሁ እንጂ ሁለተኛ የደቡብ አፍሪካን ጉዞ አልሞክርም ይላል። ይሁንና አደጋ የበዛባቸውን መደበኛ የስደት መንገደኞች የሚሞክሩ ወጣቶች ያሰቡበት ቦታ እስኪደርሱ ድረስ ሙከራቸውን እንደማያቆሙ ይዘግባል። ከደጀኔ ጋር ከነበሩት ተጓዦች መካከል እንኳን ለሁለተኛ ጊዜ ሙከራ የሚያደርጉም ነበሩበት ይላል። አንዳንዶቹ እንዲያውም የምስራቅ አፍሪካ ሀገራት መግባቢያ ቋንቋ የሆነውን ስዋሊኛ ይሞካክሩ ነበር። ደጀኔና ጓደኞቹ ወደ ኢትዮጵያ ሲመለሱ ሮጠው ከናፈቋቸው ወዳጆቻቸው እቅፍ ውስጥ አልገቡም። እንደ ማንኛውም ወደ ሀገር ቤት የሚመለስ ተጓዥ 14 ቀን በለይቶ ማቆያ ውስጥ መቀመጥ፣ ከዚያም መመርመር እና ዓለምን እየናጣት ከሚገኘው የኮሮና ቫይረስ ነፃ መሆናቸውን ማረጋገጥ ነበረባቸው። ምልሰታቸውን ያገዘውና ያቀላጠፈው የኢትዮጵያ የበላይ የሆኑት ማውሪን ኢቺንግ ዓለም አቀፍ ወረርሽኝ ባለበት ወቅት ደጀኔን የመሳሰሉ መደበኛ ስደተኞች እገዛ ማድረግ እጅግ ፈታን ሆኖብናል ይላሉ። ስደተኞቹ ወደ ሀገራቸው እንዲመለሱ ሲደረጉ ሂደቱ የስደተኞችን ጤና በጠበቀ መልኩ መከናወን አለበት። ከዚህም በዘለለ ስደተኞቹ ሳይታወቃቸው ወረርሽኝን እንዳያስፋፉ ጥንቃቄ ማድረግ ግድ ይሆናል ብለዋል። ስለዚህም ለወትሮ የማናደርጋቸውን እርምጃዎች እናከናውናለን ይላሉ። ከቢቢሲ ጋር በነበራቸው ቆይታ አቅማችን ግልጽ ነው። ዓለም አቀፍ ወረርሽኝ ባለበት ሁኔታ ከፍተኛ ቁጥር ያላቸው ስደተኞች እንቅስቃሴ አይመከርም። በመሆኑም አቺንግ ሀገራት በአንድ ወይም በሌላ ምክንያት ድንበሮቻቸውን አልፎ የገቡ ስደተኞችን ለመመለስ ከመጣደፍ ይልቅ እንክብካቤ እንዲሰጧቸው ይመክራሉ።